አዲስ ፍቅር ሲያመናቅር የሚባለው ቪዲዮ ሳምሶን ታደሰ ቤቢ ላይ ዳግም ተነቋል። እውነታው እስከምንድነው? ሰዎችስ እንዴት መነጋገሪያ ሊያደርጉት ይችላሉ? አርቲስት ማርታ ጎይቶም እና ቲክቶከሩ አንድ ብር በመባል የሚታወቀው ሰሞኑን በቪዲዮ አብሮ በመታየታቸው ሌላ ታሪክ ውስጥ ገብቷል። የነሱ ጉዳይም ፍቅር ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንን በጣም ምርጥ ቪዲዮዎችን እንመለከታለን። ሐሳብ አስተያየቶቻችንን እናጋራበታለን። በሚያዝናኑ እንዝናናለን። በወቅታዊ ጉዳዮች ደግሞ ሐሳቦቻችንን እየሰጠን አብረን ቆይታ እናደርጋለን። በጣም መነጋገሪያ የሆኑ ቪዲዮዎች አሉ። እናንተም ተመለከታላችሁ። ትዝብቶቻችሁን እንደተለመደው ኮሜንት መስጫው ላይ ታስቀምጣላችሁ። ቪዲዮውን ስትመለከቱ ያው ለማስታወስ ነው ሁልጊዜም ላይክ አድርጉ ማለቴን አረሳም፣ ግን ቀዝቀዝ በላችኋል። ትንሽ ላይክ ብታደርጉ የበለጠ ይታያል፣ ሌሎችም ይማሩበታል፣ ይዝናኑበታል። ቪዲዮን ላይክ አድርጉ። ቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። መጣላችሁ ቻክ የተደረገ ማለት ምንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ እና ያው ምን አይነት ቅርጽ እንዳለው እንደምትመለከቱት ነው። እውነት እኮ ነው። እንቁላል በህይወቴ አይቻላል ማለት በምን ምክንያት እንደዚህ ሊሆን ይችላል? የተሰነጠቀ ሁሉ የሚመስል ፓርት አለው እኮ ኧረ ውስጡ ማየት። ከዛ ደግሞ ይሄው መትቼ ሳህን ላይ ሳረገው እንደዚህ ነው። ምንድነው አስኳልና ነጭ ለብቻው ምናምን ወፍ በቃ አሁን ላይ ያሉ እንቁላሎች እንግዲህ ጠንቀቅ በሉ። አንተ ከደረት እምብርት ይወፍር የለም እንቁላል ጥብስ የነካካው ዳቦ አለዛ ውሻው ትላንትና ይሄ አብራችሁ ብሉ በእኔ ደግሞ አያምርም አሉዬ። ማንም ሰው ህመሜን እንዲያይ አልፈልግም። ያን ያሳዝነኝ ታውቃለህ ነበር። በጣም ጠንካራ ነህ። አይ ለዛም ነው አንተ ሁሌም በቃ የሰው ጥርስ ይደብቃል እንጂ የውስጥን ህመም የሳቀ ሰው ሁሉ ደስተኛ አይደለም። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ራችን ላይ ስትታመሙም የሆነ የሚያዳሉ ሰዎች አሉ መሰለኝ ሚዲያ ላይና ለፍልፍሉ ምንም ነገር ያልተወራለት አርቲስት ማለት እሱ ነው። ግን የኢትዮጵያውያንን ከጫፍ እስከ ጫፍ በጠይቁት ፍልፍሉን ቢያንስ ስሙን ባያውቁት ያውቁታል። ቪዲዮቹን አይቶ ስለሚያውቁ ከድሮ ጀምሮ ስላለና ጨርሶ ይማረው። አሁን ያለበትን ሁኔታ እንግዲህ እርዳታ ሊደረግለት አዶናይ ፋውንዴሽን በሚል ቲክቶክ አካውንት ላይ አካውንቱ ተቀምጧል። እዛ ሄዳችሁ አይታችሁ ለራሳችሁ ውለታ መዋል ትችላላችሁ ብዬ አስባለሁ። የታመመን ሰው መጠየቅ ለራሱ ውለታ እንደመዋል ይቆጠራል። አንዳንድ ሀሜቶች በጣም ደስ ይላሉ ባይዘው እና ይህንን ሀሜት ሼር አድርጉ። ማን ነው ተጠያቂ ካሉ ደግሞ ኑቲ ነው ተጠያቂ ብላችሁ ወደኔ ጠቁሙ። ማንኛውም ሰው ቢመጣ ለዚህ ሀሜት ኃላፊነቱን ወስዳለሁ። ሀሜቱ እውነት ይሁን አይሁን ራሱ አላውቅም፣ ግን መታማት አለበት። እንደዚህ ሰሞኑን ቴዲ አፍሮ ከለቀቀው አልበም ውስጥ አንዱ እንግዲህ ለአጫሉ ሁንዴሳ የተዘፈነው ተብሎ እንግዲህ የታማ ነው። እሰይ እንኳን ታማ። እንደዚህ አይነት ሀሜት በጣም ደስ ስለሚለኝ ለዚህ ሀሜት ኃላፊነት ወስዳለሁ። ማን ይሄንን ሀሜት እንዳመጣው አላውቅም። እውነት ይሁን በቃ እውነት ይሁንና ነገሮች ፒስ ይሁኑና እንደዚህ አይነት ሀሜት የምታመጡ ልጆች ሌላም ሀሜት ካላችሁ ቅኔ ካላችሁ እያመጣችሁ እኔ ኃላፊነቱን ወስዳለሁ። ሰላማዊ ሀሜት ግን እንደዚህ አይነት ብቻ መሆን አለበት። በህይወት ከባዱ ነገር ምንድነው ብሎ ብሔር ብሔረሰቦችን እየጠየቋቸው ነበርና መጀመሪያ አማራውን ሲጠይቁት በህይወትማ ከባዱ ነገር አለኝ ያልከው መከታ ተገን ይሆነኛል ያልከው ሰው በክፉ ቀን ሲከዳህ ነው ማለት። ከዛ በኋላ ሲዳማውን ሲጠይቁት በህይወት ከባድ ነገር ብዙ ጊዜ በቃ ገንዘብ አለ እና አለ ችግር የለም ሲል ነበር ሰው ችግር ሲደርስ ጀርባ ሳያዞር ጊዜ ልክ በቃ እንደዛ ከባድ ነገር ነው አለ። ከዛ በኋላ ትግራዋዩን ሲጠይቁት ዋይ ምን ጥያቄ አለ እኔ ከሰውነት ሐሳብ ዞለል አልልም ዋይ በህይወት ከባድ ነገር ያመንከው ሲከዳና። ከዛ በኋላ ኦሮሞን ሲጠይቁት በህይወት ከባድ ነገር ጤና አለኝ ጉልበት አለኝ ብለ ባሰብ ቅጽበት ድንገተኛ ታመ ችግር ውስጥ ስትገባ ያ ከባድ ነገር ነው አለ። ከዛ በኋላ ጉራጌ ምንም ጥያቄ የለውም እኮ በህይወት ከባድ ነገር ተቅማጥ ይዞ ይሮጥ ችግር ሲል ሰው አይደል ትባላለህ። ከዛ በኋላ መከራ አይተህ ሰውዬው ተጨቃጭቃ አስወጥተህ ገብተህ ሱሪ አውልቀህ ስትፈታ የመጣብህ ነገር ፈስ ነው። እኔ ከአዲስ አበባ ከቦሌ ነው የቦሌ ጂቢ ብላክ አሬናንቺ እስከመጣ ድረስ ጠብቀኝ። እንዳንተ አይነት ሰገጥ ያሪያ ስመጣ መጣው ዳራ ስመጣ ከዚህ ገባ
አዲስ አበባ ከቄራ ነው። አንተ የቄራ ጅብ ብላክ ሳክራል በቃ አርመጣ ምን አልከኝ? አንተ ሐረቂያም ነህ። ባንተ ላጋኒን ታለ ላስወጣክ አዳምጠኝ። አንተ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበል። ያመናና የተጣመቀ ይድናል። ሐረቄ የሚጠጣ ይኸው ሲኦል ነው የሚበራ ከሲኦል ሐረቄም ስለሆንክ እንዴት ሆነህ ትሰማለህ? አንተ እስከ ዛሬ ድረስ የጠጣ ይበቃል። በቃ ትሞታለህ። ኢየሱስን ተቀበል። አዳምጠኝ ነው የምልህ። መጀመሪያ እኔ አትሳደብ። ወንድሞቼን ሰገጤ እያልክ አትሳደብ። አንተ ሰው አትሳደብ። እንዴት ነው ሰገጤ የምትለው? ኢትዮጵያዊ እንዴት ነው ሰገጤ የሆነበት ምክንያት? አንተ ገበዳ አዳምጠኝ። ጨዋ እኮ ነው ማለት እኮ በጨዋ ነው ማናገር። ሐረቄ ጨርሰዋል እኮ ከዚህ ጌታ እኔን ተከተለ። እኔ እኮ ፓስተር ነኝ። ዳስተር ነው ያልከው? ዳስተርማ የብላክቦርድ መደምሰሻ። እኔ ፓስተር ነኝ። እኔ ኖት ዳስተር ኖት ዳስተር ዳስተር ኦሮሞስ ምን አሜሪካ አመጣሃለሁ። መምህር ነኝ እኔ ሌክቸረር ማን እንትን እዛ ቁጭ ብለህ ይሄው እኮ ጣውላ ሆኗል። ጣውላ ሆነ የለም እንዴ አንተ ከጥቂም ኤክስፐርት አግባ ትላላችሁ። እሺ ብዬ አገባለሁ። ያው ክርስቲያን ነው መቼስ ከክርስቲያኖች እኔ ግብጽ ኦሪጂንም መከራዬን በላለሁ። ባለፈው የበላሁት አይበቃም እንዴ በዛ ዘመን? እሺ ብዬ ቆንጆ ክርስቲያን በቃ ነው ብለህ ገና ቴክስት ስታደርግለት እንዴት ነሽ ደህና ነሽ? ወንድሜ ደህና ነው። ወንድሜን ምን አመጣው? ወንድሜን ምን አመጣው? ዱባ ወጥ ስፒሪት ማለት ነው። አፒታይት የሚቆልፍ ወሬ በቃ እኔ ከረኝነት ክፍል አይደለም የምደውልልሽ። ባይብል ስቴዲ አርፍደሽ አይደለም እኮ የምደውለው። ወይኔ እረኛሽ ምንድነው? አቦ ወንድሜ በዚህ አግባ በዚህ ወንድሜ ማለት መሰለ ድጋሚ እንዳታስበው ማለት እኮ አግባ ትላላችሁ ስንጽፍላችሁ ወንድሜ ወይ በጌታ ወንድሜ ቢሆን እሺ በክርስቶስ ደም ተሳስረናል አንድ ላይ። በምን አይነት ጦስ ውስጥ ነው በእናትህ የገባ ነው? ይሄ በጣም ብዙ ሰዎች ጋር ያለ ችግር ነው። በጣም ብዙ ሰዎች ጋር እና መሮሻል አንቺንም በቃ ወንድሜ ካለች በቃ ምንም አንፈልግም ካንተ ጋር ማለት ነው። ወንድሜ ብላ ከጀመረች እየዘጋችሁ ነው። ሌላ ነገር እንዳታስብ። በቃ ወዳችኋለሁ። ገብቷችኋል እኮ ሲጀመር እናንተ ገብቷችኋል። እውነት ዋው አንድ ብር እግዚአብሔር ገናውን ተመቸከኝ ስልክ ማለት እንዲህ ልባቸው የተሰበረ ልባቸው የተጎዳ ሰዎች ማለት ነው። የሆነ ሰው ቀርቦ ምናምን ነገር የእውነት ፍቅር የእውነት የሆነ ነገር ሲሰጥ መብራን ያ ሰው እኔ በጣም ነው የምወደው ማለት ነውና ደስ ሲል ሼር አድርጉልኝ። ለአንድ ብርጌ ሼር አድርጉልኝ እንዲደርሰው የኔ ማር እና የተጎዳ ልብ ነው የተሰበረ ልብ ነው። በደንብ ተንከባከበው አንተም እንዳጎዳው እና በደንብ ያዘው ማለት ነውና በጣም ጸዴ ነው። በቃ በጣም ደስ የምትልቱ በቃ ሰሞኑን አሁን አየሩ ወደ አንድ በኩል ብቻ ነው የሚነፍሰውና ተመችኛላችሁና ደስ ትላላችሁ። አንቀላፋሽ እኮ እንጂ ማርታ ጎይቶምና አንድ ብር ቪዲዮ ለቀው ነበረ ጋይስ። ሳይው ልብ ከሚያሉት ሁለቱም ሲያቸው በጣም ነው የሚያምሩት። ቢጣበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። አንድ ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። የሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበር። አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያላት እየዘፈነላት ነበር። አንድ በይና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። በወሬ ሰው ማስተርስ ይማራል። እሱን አላውቀውም ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጎይቶምን ሳስበው ፎንቃ ይመስለኛል ደግሞ አንድ ሰው እንዳይናገረኝ ጋይስ ነው ላይክ አታረጉት እንዴ? አባላል ብትሉ አወራር አንደኛ ነች። በቃ ማንም አይቦንሳትም። ሁሉም አብሮ የታየ ሰው ፍቅረኛሞች መሆን አለበት ወይ የግድ?
ጌታ እንዲህ ነው ያማረባት አበባን የሚሰልችላት ዋው ጌታ በነገራችን ላይ ምግብ እየበሉ እያጎረሳት እያስመሰለ ያው የሆነ ቪዲዮ ለቋል። ሰው እንዲያወራባቸው ፈልጎ ሊሆን ይችላል ወይ ደግሞ ያው በዚህ ምድር ላይ ያለው እኮ ፌክ ነው በብዛት በተለይ ቪዲዮዎች የሚሰሩት ሪያሊቲ ነገር ቪዲዮ የሚሰራው እንደ ዓለም አቀፍ እግር ኳስ ብቻ ነው። ቦክሱ ብትሉ ቪዲዮ ብትሉ ወሬው ብትሉ ዜናው ብትሉ እንዳለ ፌክ ነውና የግድ አብሮ ስለታዩ የግድ እንትን ማለት አለባቸው ፍቅረኛ መሆን አለባቸው ወይ ደግሞ አብሮ ሆኗል ማለት ይቻላል ብሎ ማውራት ትክክል አይመስለኝም። ከሆኑም ደግሞ መብታቸው ነው። ግን አንዳንድ ነገሮች አሉ እስቲ እና ፍቅር አብሮ በመታየት ግንኙነት አብሮ በመታየት ብቻ ነው ብሎ ለሚያስቡ ሰዎች ትክክል አይደለም። ያው በእርግጥ የታወቀ ነው እንደዚህ የሚያወሩት ወንድ ልጅ አያወራም። በእርግጥ እንደዚህ አይነት ሴቶች በብዛት ሲያወሩ አላማው ምንድነው ያስብላልና ፊልሙን የማስተዋወቅ ጉዳይ ሊሆን ይችላል። በጣም ብዙ ትዳር በእነዚህ በሁለት ልጆች መንገድ ነው የተጀመረው። በጣም ብዙ ትዳር ያ ማለት ግን ይፈርሳል ወይም ፈርሷል ማለት አይደለም። እሱን የሚወስነው የሁለቱ ልጆች አብሮ መሆን ፍላጎት ነው ወይም ደግሞ ውሳኔ ነው። ለኔ እቺ ልጅ በጣም ጀግና ሴት ነች። ላመነችበት ታች ድረስ ወርዳለች። በሱ ስም ተገፍታለች፣ ተሰድባለች፣ ተዋርዳለች፣ ታስራለች። እስር ቤት ሳይቀር እርጉዝ ሆኖ መታሰር አይደለም ምን ያክል እንኳን የሚመች አልጋ ላይ እንኳን እየተተኛ እንደማይመች ሁላችንም ሴቶች እናውቃለን። እና ለኔ እሷ ጀግና ነች ልጅቷ እና ጎበዝ ነች። ስለዚህ አንዳንድ ሰዎች በጣም የማይሆን አስተያየት ሲሰጡ ያለው በሁለቱ ሪሌሽንሺፕ ሲታዋቸው አንዳንዴ መተው ጥሩ ነው መጨረሻው ማየት መጨረሻ ላይ እንግዲህ በዚህ አጋጣሚ ተገናኙና አብሮ ብዙ ጊዜ ይዘለቁ አሉ። የፍቅር ተምሳሌት ተደርጎ ደግሞ የሚነሱ ሚዲያ ላይ ብዙ ሰዎች አሉ። ከነሱ መካከልም አርቲስት ሳምሶን ታደሰ ቤቢ እና ድምፃዊት ዳግማዊት ፀሐዬ አብሮ በረጅም ጊዜ በፍቅር አብሮ ቆይቷል። ሚዲያ ላይ በቃ እንደነሱ የካፕል ቪዲዮ የተዘዋወረ አለ ማለት አይቻልም በታዋቂዎች ደረጃና አሁን ግን በጣም ክርና መርፌ የሚመስል ቪዲዮ ወጥቶ በጣም እያነጋገረ ይገኛል። ሳምሶን ታደሰ ቤቢ እና ዳግማዊት ከተለያዩ ትንሽ ቆይቷል፣ ከአመት በላይ ሆኖታል። በኋላ ግን ሌላ ቪዲዮ ተለቆበታል። ልጅቷ ነች የለቀቀችው ወይስ ሳምሶን ታደሰ ቤቢ የራሱ የሆነ ጠላት አለው ያስብላል። ቪዲዮ ትክክል አይደለም እንዳትሉ እንግዲህ አረጋግጠናል ትክክለኛ ቪዲዮ መሆኑ። ይሄን ቪዲዮ ግን በጣም አስገርሞኛል። ግን የሰውን የሚፈልጉ ሰዎች ሊሆኑ ይችላሉ እንደዚህ ፖስት የሚያደርጉት። ከዛ ውጪ መሳሳምም ሆነ ፍቅር አዲስ አይደለም። በሳምሶን አልተጀመረም ብያስባ በዳግማዊትም አልተጀመረም መለያየትም። ግን ለማሸማቀቅ የተለቀቀ ቪዲዮ ይመስለኛል። ይሄንን ስታዩ እናንተ ምን ይሰማችኋል? ይሄን ቪዲዮ ተመልከቱ። እህቴ ናት ወይ አክስቴ ልጅ ከንፈር ለከንፈር ተሳሳምን አይለንም መቼስ። ግን የለቀቀበት ሰው ማን ነው? ተመልከቱ። ኧረ በለው ደግሞ ሌላ ትኩሳት ይላችኋል። ይሄ ነው ልጅቷ ራሷ ነች የለቀቀችው ይመስለኝ። የድሮ ነው ብዬ እንዳልል ማለት ነው። ጥርሱ አዲስ ነውና ክሮስ ቼክ ያደርጋል ሰው በጣም። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። እስቲ ሀሳባችሁን ንገሩን። እሺ አቀሳሳሪ ሴትዮ ሞተች። እናቴ ስማ፣ ምንም አቀሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔና ምን አትማም ነው ምን የዝኑ አረፈች። የዝኑ ቅሳር የዝኑ ቅሳር ማለት እኮ አሜሪካ ነች። ፊሊፕስ ማለት ገና ጊዜ አላት አትሞትም። እንዴ አትመኑ እንደዚህ ነገር ፎልስ ኒውስ የሚባል ነገር አለ እኮ በዘመነ መንቃት አትነቁም እንዴ? ምን ሆናችሁ ነው? ኧረ ሰው እንደ ሰማ አንተ ምን ማለት አርፋለች እያልን እኮ ነው። ኧረ ሰው እያለቀሰ አትሳታ ሙቶ ቃሻኑና ብሮ። ኧረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገርህ፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለት ሰው ለዝኑ። ሲቀጥል ደግሞ አልሞተችም አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። አስማ ተሰያችሁ ለአምስት ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ
ሴት ልጇ ዲቃሏን ሳብ አስቻሉት የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም እስቲ አላልኩም የትኛው ፈጣሪ ልጅ ጉድ ሰማች ምን ዘርበልኝ ሐሜተኛ ሞተ ቢባል ራሱ እንዳታምኑ ከዚህ በኋላ በቃ ማለት ጸዴ ወሬ ካመጣችሁት ከሞት የሚነሳበት አጋጣሚ ሰፊ ነው። ቀደም ራሴ ነው አንተ ያመጣሁን መድኃኒት ውጪ ነው ዳንኩት። ሐራ ፈረስ የታሞብኝ ለሱ ነው የገዛሁት። አይግጥም ኧረ ተው ግጥም አይደለም የፈረስ ለነገሩ መድኃኒቱ ለሁሉም ከብት ይሆናል ብለውኛል አታስብ። ፖይንት ኦፍ ቪው ጋዜጠኛ ካፕል ስለ ሰርጋቸው ሲያወሩ ቢላይክ እሺ ጋዜጠኞች እንግዲህ የሚያሳዩበት ሁኔታ ነው ያለው። በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤያለሁ። ይበል የሚያሰኝ ውሳኔ ላይ ደርሰናል ማለት አበይት የሆኑ ተግዳሮቶቻችንን እናስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁኝ። እንግዲህ ለሰርጋችን ጉልህ ሚና ስለተጫወትሽ አመሰግናለሁ። የዜግነት ግዴታዬ ነው። ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን። ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99% መድረሳቸውን ቁጥሮች ያሳያሉ። ላቅ ያለ ምስጋና ለአንተ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ በውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው። ስለነበረን ቆይታ አመሰግናለሁ። በሰርጋችን ቀን እስከምንገናኝ ነጽይስ ነኝ። ሰናይ ነሽ። አቤት ለወደፊት አይቀርም። ሰው በዚህ እድሜው ሚስት ያገኛል። እናንተ እዚህ አማሩ። እስኪ ይሄን ቪዲዮ እዩትና ኮሜንት አብረን እናነባለን። እሳቸው 75 እሷ 18 ማለት አረ የሚሳቀበት መሆን የለበትም። እውነት ይቆማል ችግር የለበትም። ወይኔ አባቴ እንዳየው ደግሞዋል። በመድኃኒዓለም ለቲክታክ ነው በሉ መሆን አለበት። ግን ይሰራል? የኔም ጥያቄ ነው። ተመልካቾቻችን ተረጂና ረጂ በዓል ምክንያት በማድረግ የተቸገሩ ወገኖቻችንን ለመርዳት አስበን አንዳንድ ማዕድ ይዘንላቸው መጥተናል። ያው ይህን ማዕድ ስፖንሰር ያደረጉን የሪል ስቴቶች የሚዲያ አካላት አሉ። በጣም እናመሰግናለን ለነሱ። የተቸገሩ ወገኖች አሉ ብለውን እዚህ ድረስ አስበው መጣታቸው በጣም እናመሰግናለን። እንዴ ረቦኛል ምን ነው ያንተ ማልክ ለአንድ ምግብ እንዳጨርሰው ፋክት ነው ብሏል ሞጣ። ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ፣ ቪዲዮ ላይክ አድርጉ። በተለይ ስለ ሪሌሽንሺፕ ሳምሶን ታደሰና ስለ ዳግማዊት እንዲሁም ደግሞ አዲስ የተለቀቀው ቪዲዮም ሀሳባችሁን ኮሜንት ላይ ማድረግ ትችላላችሁ። እንደኔ ግን ለየት ያለ ጠላት እንዳለው ከዛ ውጪ ማንም ሰው ተሳስቶ ንስሐ የሚገባበት አጋጣሚ ይኖራል በየሃይማኖቱ ብዬ አስባለሁ። ቀጣይ ግን በተሻለና በምርጥ ቪዲዮ እንገናኛለን። የዛሬን ቪዲዮ ላይክ ማድረጋችሁን እርግጠኛ ሁኑ። ይመቻል።